የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኤኮዋስ የቀጠናው የጦር ኃይል በተጠንቀቅ እንዲጠባበቅ ትዕዛዝ ሰጥቷል። የጸጥታ ተንታኞች እርምጃውን ያደነቁ ቢሆንም የተቋሙ 3 አባል ሀገራት በቅርቡ መውጣታቸው ውጤታማነቱን አጠራጣሪ እንደሚያደርገው ተገልጿል። የናይጄሪያ መከላከያ ሚኒስትር ሙሐመድ ባዳሩ አቡባከር የኤኮዋስ የጦር ኃይል በተጠንቀቅ ላይ እንደሚሆን ያስታወቁት ትላንት ማክሰኞ በተካሄደው የምዕራብ አፍሪካ ሀገራት ጥምረት የሆነው ኤኮዋስ 43ኛ መደበኛ የጸጥታ ስብሰባ ወቅት ነው። 5000 ወታደሮች እንደሚኖሩት የሚጠበቀው የጦር ኃይል በቀጠናው የሚካሄዱትን የሽብርተኝነትና ድንበር ዘለል ወንጀሎች ለመከላከል የሚደረግ ቀጠናዊ የጸጥታ እንቅስቃሴ አካል ነው። የምዕራብ አፍሪካው ተቋም አካል የሆኑት ቡርኪና ፋሶ፣ ማሊና ኒጀር ከኤኮዋስ ተገንጥለው የሳህል ሀገሮች ጥምረት የተባለ ኮንፌዴሬሽን አቋቁመዋል። ወታደራዊ አመራር ያላቸው 3ቱም ሀገራት ኤኮዋስን የአባል ሀገራቱን ጥቅም ከማስጠበቅ ይልቅ የውጭ ሀገራት ጥቅም ማስፈጸሚያ ሆነዋል ሲሉ ይከሳሉ። ጠፈር ላይ ከጊዜያቸው በላይ የቆዩ የዩናይትድ ስቴትስ የኤሮኖቲክስና ጠፈር ምርምር ወይም ናሳ ተመራማሪዎችን ለመተካት ወደ ጠፈር ሊጓዝ የነበረው የስፔስ ኤክስ መንኮራኩር የሮኬት ማስወንጨፊያ እክል ስለገጠመው ወደ ጠፈር ጣቢያው የሚደረገው በረራ ዘግይቷል። ቡች ዊልመር እና ሱኒ ዊሊያምስ የተባሉት ጠፈርተኞች ከ9 ወራት ቀናት በኋላ ወደ ምድር ከመመለሳቸው በፊት እነሱን የሚተካ የጠፈርተኞች ቡድን ከዓለም አቀፉ የጠፈር ጣቢያ መድረስ ይኖርበታል። ይሁን እንጂ ከኬኔዲ የጠፈር ማዕከል ሊወነጨፍ ተዘጋጅቶ የነበረውን ፋልከን ሮኬት እክል ገጥሞታል። አሶሲኤትድ ፕሬስ እንደዘገበው ሮኬቶቹን ደግፈው ከያዙት መሳሪያዎች መካከል አንዱን የሚቆጣጠረው ማስወንጨፊያ ክፍል ችግር የገጠመው መሆኑን መሐንዲሶች በመናገራቸው ስፔስ ኤክስ ተልእኮውን እንዲያዘገይ ተደርጓል። ችግሩ የታወቀው ሮኬቱ ከመወንጨፉ ከ4 ሰዓታት ባልነሰ ጊዜ ውስጥ ሲሆን ተልእኮ ሙሉ ለሙሉ እንዲሰረዝ የተደረገው ከመወንጨፊያ ሰዓት 1 ሰዓት ያነሰ ጊዜ ሲቀረው መሆኑ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስና የሩሲያና ዩክሬንን ጦርነት ለማብቃት ለ30 ቀን የሚቆይ የተኩስ አቁም ስምምነት እንዲደረግ ያቀረበችውን ሀሳብ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዋና የውጭ ፖሊሲ አማካሪ ውድቅ አድርገውታል። የቀረበው የተኩስ አቁም ለዩክሬን የጦር ኃይል ከውጊያው ጊዜያዊ ፋታ ከመስጠት ያለፈ ፋይዳ የለውም በማለትም አጣጥለውታል። ቀድሞ በዩናይትድ ስቴትስ የሩሲያ አምባሳደር የነበሩት ዩሪ ኡቫኮቭ ለሩሲያ መንግስት ቴሌቪዥንና መንግስታዊ የዜና አውታር በሰጡት ቃለ መጠይቅ የኛ ግብ ዘላቂ ሰላም መፍትሄ እንዲመጣ ነው። የኛ ህጋዊ ጥቅሞችና ስጋቶች የታወቁ ናቸው። እነሱን ታሳቢ ባደረገ መንገድ ሰላማዊ መፍትሄ እንዲገኝ በጉጉት እንጠብቃለን ማለታቸውን ጠቅሷል። አሁን ባለው ሁኔታ ሰላማዊ መስለው የሚቀርቡ እርምጃዎችን የሚፈልግ የለም ሲሉም አክለዋል። የሩሲያ የውጭ ፖሊሲ ዋና አማካሪ ኢቫኮቭ አክለው ከዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይል ዎልዝ ጋር በተከታታይ እየተነጋገሩ መሆናቸውን ያረጋገጡ ሲሆን ንግግሩ በሚስጥር እንዲያዝ ተስማምተናል ብለዋል። በመጨረሻም የአውሮፓ ህብረት ከአሜሪካ በሚገባው ውስኪ ላይ የ50 በመቶ ታሪፍ መጣሉን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ በሚገባው ወይን፣ ሻምፓኝ እና ሌሎች አልኮል መጠጦች ላይ የ200 በመቶ ታሪፍ እንደሚጭኑ አስጠንቅቀዋል። የ27 ሀገራት ስብስብ የሆነውን የአውሮፓ ህብረት በዓለም የከፋው ታክስና ታሪፍ ጣይ ሲሉ የገለጹት ትራምፕ እንደ አውሮፓውያን አቆጣጠር በ1993 ሲመሰረት ዓላማው በአሜሪካ የኢኮኖሚ ጥቅም ለማግኘት ነው ብለዋል። ባለፈው አንድ ወር ከአሜሪካ ከፍተኛ የንግድ ሸሪኮች ማለትም ከሜክሲኮ፣ ካናዳ፣ ቻይናና የአውሮፓ ህብረት ጋር የታሪፍ ውዝግብ ውስጥ የገቡት ትራምፕ ታሪፉን መጣሉ አስፈላጊ የሆነው ሀገሪቱ ወደ አሜሪካ የሚገባውን አደንዛዥ እጽ እንዲያስቆሙና እንዲሁም የሸቀጥ አምራቾች በውጭ ያላቸውን ፋብሪካ ዘግተው ወደ አሜሪካ እንዲመጡ ለማስገደድ መሆኑን ይገልጻሉ። ትራምፕ ትላንት ረቡዕ የአውሮፓ ህብረትን ጨምሮ ብረት ወደ አሜሪካ በሚልኩ 35 ሀገራት ላይ የ25 በመቶ ታሪፍ ጥለዋል። አውሮፓውያኑ በአጸፋው በአሜሪካ በሚላከው የ28 ቢሊዮን ዶላር ሸቀጥ ላይ ታሪፍ ጥለዋል። ካናዳ በበኩሏ 20.7 ቢሊዮን ዶላር የሚጠጋ የአሜሪካ ሸቀጥ ላይ
ታሪፍ ጥላለች። ትራምፕ የታሪፍ ጦርነት ውስጥ መግባታቸውን ተከትሎ በአሜሪካ ያሉ የአክሲዮን ገበያዎች ባለፉት ጥቂት ቀናት አሽቆልቅለዋል። በአውሮፓ ላይ የሚጣለው ታሪፍ የፈጠረውን አሳሳቢነት በተመለከተ አስተያየት የሰጡት የአሜሪካ የዋናው ግምጃ ቤት ኃላፊ ስካት ቤሰንት በአንድ የንግድ አጋር ላይ በአንድ ወይም በሁለት ሸቀጦች ላይ የሚጣል ታሪፍ በአጠቃላይ ገበያው ላይ ትልቅ ለውጥ ያመጣል መባሉ እንደማይገባቸው ተናግረዋል። ናት በላይ በዝግ የቆየው የመቀሌ ከተማ አስተዳደር ከንቲባ ጽሕፈት ቤት በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር መዋሉ ተገለጠ። በተመሳሳይም የመቀሌ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳይ በረሃ በተሾሙት አቶ ዘመንፈስ ቅዱስ ፍስሐና የከተማው አመራሮች ቁጥጥር ስር መዋሉ ተገልጧል። ሙሉጌታ አጽባሃ ተከታትሎታል። ከ100 ቀናት በላይ በዝግ የቆየው የመቀለ ከተማ አስተዳደር ከንቲባ ጽሕፈት ቤት በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር ውሏል። በዶክተር ደብረጽዮን ሊቀመንበርነት በሚመራው የህወሓት ቡድን በኩል ታጭተው በከተማዋ ምክር ቤት የተሾሙት ዶክተር ረዳይ በርሀም ዛሬ ሐሙስ መጋቢት 4 ቀን 2017 ዓ.ም በከንቲባ ጽሕፈት ቤት ውስጥ ገብተው ስራ መጀመራቸውን ይፋ አድርገዋል። ህዝብና ለሐደ ምእቲ መዓልት ዘአክል ህዝባችን ለ100 ቀናት የከንቲባ ጽሕፈት ቤት ታሽጎበት ያለ አገልግሎት ቆይቷል። የመቀሌ ምክር ቤት ያጸደቀው ከ12 ቢሊዮን ብር በላይ በጀት የመሰረተ ልማት ስራዎች፣ የወጣቶችና የሰማዕታት ቤተሰብ ተጠቃሚነትና ሌሎች የልማት ስራዎች ተስተጓጉሎ ቆይተዋል። በፖለቲካው አለመረጋጋት ምክንያት እየታየ ነው ያሉት በከተማዋ የሸቀጦች የዋጋ ንረት ለማስተካከል ህዝቡ እገዛ ማድረግ እንዳለበት አሳስበዋል። በጊዜው አስተዳደሩ የተሾሙት አቶ ብርሃነ ገብረ ኢየሱስ ጽሕፈት ቤቱ በወታደራዊ አመራሮች በተደገፉ የህወሓት አመራሮች ቁጥጥር ስር ነው ብለዋል። ይህ የመፈንቅለ መንግስት ሂደት ቅጥያ ነው በማለት ለአሜሪካ ድምጽ ገልጸዋል። በመቀሌና ሌሎች ወረዳዎች በወታደራዊ ኃይል ስልጣን እየተቆጣጠሩ ናቸው። በትግራይ ሰላምና ዴሞክራሲም እንዳይሰፍን እየሰሩ ቆይተዋል። እነዚህ ጥቂቶች አሁን ደግሞ ይህን ጠባብ ቡድን ደግፈው ለራሳቸው ከተጠያቂነት ለመዳን በመቀሌ 2 አርሚዎች አስገብተዋል። በዚህም ህዝቡን እያስጨነቁ በወታደር ነው ወደ ጽሕፈት ቤት የገቡት። ይህ ሂደት ተቀባይነት የሌለውና የጥቂቶች ቡድን ስራ ነው ሲሉም ተናግረዋል። የትግራይ ሰራዊትም ሆነ ወጣቱ የማይቀበለው ተግባር ነው ብለዋል። ትላንት ረቡዕ በዓዲ ጉደም ከተማ አንድ ወጣት በታጣቂዎች መገደሉም አቶ ብርሃነ ገልጸዋል። በዓዲ ጉደም ትናንት አንድ ወጣት ተገድሏል። ታጋይ የነበረ ወጣት ነው። በመቀሌ የተለያዩ ክፍለ ከተሞችም በተመሳሳይ ትናንትና ከትናንት በስቲያ ሰፊ የሰራዊት እንቅስቃሴ እያደረጉ ህዝቡንና ወጣቱን እያስጨነቁት ነው። የተገደለው ወጣት በዛሬው ዕለት ባህር ሐጸይ የተባለች ከተማ ላይ የቀብር ስነ ስርዓቱን መፈጸሙ ከተሳታፊዎች አረጋግጠናል። ወደ መቀለ ከንቲባ ጽሕፈት ቤት የገባ ነው በሰላማዊ መንገድ ነው ያሉት ዶክተር ረዳይ የከንቲባው ጽሕፈት ቤት ሲጠብቁ የነበሩ የከተማዋ አይደር ክፍለ ከተማ ፖሊሶች በቦታው መቆየታቸው ትክክል እንዳልሆነ አምነው በመነሳታቸው ነው የገባ ነው ሲሉ አስረድተዋል። ብዘይኾነ ይኹን ናይ ጥይት ድምፂ ሰላማዊ ናይ በትሪ ድምፂ እውን ዘይብሉ ያለምንም የጥይት ድምፅ ነው የገባ ነው። በብትርም የተነካ ሰው የለም። በጸጥታ ኃይሎች ታጅበን የሌሎችን ጥቅምና ሐሳብ ረግጠን አልገባንም። ሕግና ስርዓት ተከትለን ነው የገባ ነው። በከተማ አስተዳደር ብቻ ሳይሆን በሃድነት ክፍለ ከተማም እንዲሁ አስተዳዳሪው ወደ ጽሕፈት ቤት ገብቷል። የትግራይ ክልል ጸጥታና ሰላም ቢሮ በዓዲ ጉደም ከተማ የተፈጠረው ክስተት አስመልክቶ ባወጣው መግለጫ በከተማዋ ለአርበኞች መሬት የመስጠት መርሃ ግብር እየተፈጸመ በነበረበት ጊዜ እኛም ይገባናል ያሉ ሰዎች አልተካተትንም በማለታቸው የተፈጠረ ግርግር ነው ብሏል። በዚህ ክስተት የተጠቀሙ ህገወጥ ያሏቸው ሰዎች ባጃጅ ተብሎ በሚጠሩ በባለ 3 እግር ተሽከርካሪ ሆነው ተኩስ እንደከፈቱ ገልጾ በዚህ የተኩስ ልውውጥ በ4 ሰዎች ላይ ጉዳት ደርሷል ብሏል። ትላንት ማታ ስለተገደለው ወጣት ግን ያለው ነገር የለም። በተመሳሳይ የመቀለ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳይ በርሀ በተሾሙት አቶ ዘመንፈስ ቅዱስ ፍስሐና የከተማው አመራሮች ቁጥጥር ስር መዋሉ ተገልጿል። የራዲዮ ጣቢያው በታጣቂዎች ታጅበው እንደተቆጣጠሩት አንድ የጣቢያው ሰራተኛ ለአሜሪካ ድምጽ ገልጿል። በጉዳዩ ላይ ከአቶ ዘመንፈስ ቅዱስ ፍስሐ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በክልሉ የሚንቀሳቀሱ አረና ትግራይ፣ ባይቶናና ውድብ ናጽነት ትግራይ ፓርቲዎች በጋራ በሰጡት መግለጫ ወታደራዊ ኃይል በመጠቀም የመንግስት ስልጣን ለመቆጣጠር የሚደረግ እንቅስቃሴ እንቃወማለን ብለዋል። ተቀማጭነታቸው አዲስ አበባ የሆኑ የዩናይትድ ስቴትስ ኤምባሲ ጨምሮ የ25 ሀገራት ኤምባሲዎች በሰሜን ኢትዮጵያ እያገረሸ ያለው ውጥረት እየተከታተሉት እንዳለ ገልጸው የፕሪቶሪያው ግጭት በዘላቂነት ማቆም ስምምነት የጥይት ድምጽ ያጠፋ በመሆኑ እንደሚደግፉ አስታውቀዋል። ዳግመኛ ወደ ግጭት
መግባት አይገባም ያሉት ኤምባሲዎቹ ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ወደ ውይይት እንዲቀርቡ ጠይቀው ለዚህም እንደሚደግፉ ገልጸዋል። በመቀለ ከተማ ውጥረቱን ተከትሎ ብዙ ሰዎች ከባንኮች በጥሬ ገንዘብ ያወጡ መሆናቸው ተገንዝበናል።